የእምነት መግለጫ ባውንደሪ ነው። የእምነትን ድንበሩን ነው የሚያሰምረው። እውነተኛ ትምህርት ከሐሰተኛ ትምህርት ምን ያደርጋል? ባለፈው እንዳለ ይለይላቸዋል። ኮንፌሽን ግን የእምነት መግለጫ የምንላቸው ግን በተሰመረው መስመር በተሰራው ድንበር ላይ እንዴት ነው የምንረዳው ድነትን? እንዴት ነው የምንረዳው መጽደቅን? እንዴት ነው የምንረዳው ምጽአትን? እንዴት ነው የምንረዳው ቅድስና የሚለውን ያብራራሉ፣ ያፍታታሉ ማለት ነው። እነዚህ ምንድናቸው? የእምነት መግለጫዎች የምንላቸው ናቸው ማለት ነው። የእምነት አንቀጾች እውነተኛውን አስተምሮ ከሐሰተኛ አስተምሮ ሲለዩ፣ የእምነት መግለጫዎች ደግሞ ቤተ እምነቶች ያላቸውን አስተምሮ ምን ያደርጋሉ? ይለያሉ ማለት ነው። የእምነት መግለጫዎች እንደ እምነት አንቀጾች ፕራይመሪ አይደሉም፣ የመጀመሪያ ጉዳይ አይደሉም። አሁን የእምነት መግለጫዎች የሚመለከቱት ሁለተኛ ጉዳይ ሰከንደሪ ኢሹስ የምንላቸውን ነው ማለት ነው። የእምነት አንቀጾች ናቸው። ነገረ ስላሴ ምንድን ነው? እግዚአብሔር ስንት ነው? በስንት አካል ተገልጦ ይኖራል? ክርስቶስ ማን ነው? መንፈስ ቅዱስ ማን ነው? የሚለውን የሚያፍታቱልን የእምነት አንቀጾች ናቸው። ከዛ በኋላ እነዚህ ላይ ቆመው ግን ማብራሪያ የሚሰጡን የእምነት ምንድን ናቸው? መግለጫዎች ናቸው። አንደኛ ቆሮንጦስ ምዕራፍ 15 ከቁጥር 3 እስከ 7 ያለውን ቆመን ለእግዚአብሔር ቃል ክብር ብናነብ። አንደኛ ቆሮንጦስ ምዕራፍ 15 ከቁጥር 3 እስከ 7 እኔ የተቀበልሁትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈውን በሦስተኛው ቀን ተነሳ፣ ከዚያም ለኬፋ ታየ፣ ቀጥሎም ለ12 ታየ፣ ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከእነዚህም አብዛኛዎቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። እግዚአብሔር አምላካችን አባታችን ሆይ እንዴት ድንቅ ነህ! ቅድስና ወደር የሌለው፣ ኃይልህ ወደር የሌለው ጌታዬ፣ አቤት እንዴት መልካም ነህ! እንዴት ድንቅ ነህ! እግዚአብሔር ሆይ ከመታወቅ የምታልፍ ጌታ እናመሰግናለን። ስለበዛልን ምሕረት፣ ቸርነት፣ ስለገነነው ፍቅርህ፣ ስለ ኪዳንህ ታማኝነት ተመስገን። እግዚአብሔር ሆይ በዚህ ምሽት ስለሰበሰብከን፣ ስለ አንተ ልንማር ዓለማትን ስለፈጠርከው እግዚአብሔር ሆይ ስለዘረጋኸው ስለ አንተ ልንወያይ አንተን በማወቅ እግዚአብሔር ሆይ ልናድግ ጊዜ ስለሰጠህን እግዚአብሔር ሆይ እድል ስለሰጠህን እናመሰግናለን። ተመስገን። መንፈስህ ይናገረን በልጅ በክርስቶስ ኢየሱስ ስም። በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ባለፈው ሳምንት እንግዲህ የእምነት መግለጫ ብለን አይደል? የእምነት አንቀጽ፣ የእምነት መግለጫ፣ የእምነት ትምህርቶች ብለን የእምነት አንቀጽን ነበር ባለፈው ሳምንት ያየነው። እንደምታስታውሱት የእምነት አንቀጾች የምንላቸው ወይም ክሪድስ የምንላቸው አጥንት ናቸው ብለናል። ወይም ደግሞ የክርስትና መሰረትና አይደል ድንበር ናቸው፣ መስመር ናቸው እና እዛ ሜዳ ውስጥ ብቻ ነው መሆን የሚቻለው፣ ከዛ ሜዳ ውጭ መውጣት አይቻልም ብለናል። እና የእምነት አንቀጾችን ሰው አያውቅም ማለት መነጽር የለውም ማለት ነው። ንጽረተ ዓለም፣ ትክክለኛ የሆነ መነጽር ንጽረተ ዓለም የለውም ማለት ነው። እሱን በቀላሉ የምታዩት አይደል አሁን ከእግዚአብሔር እኩል ምናምን ሲል አሜን የሚል ምዕመን ካየህ መነጽሩ የለውም ማለት ነው አይደል። ከስላሴ እኩል ነው ሲባል ሰው እንዴት አሜን ይላል? አይደል ባይቃወም እንኳን ድንግጥ ማለት እኮ አለበት። እግዚአብሔር ያለው አለ ሲባል አሜን አይልም ሰው። እግዚአብሔር የሚያውቀውን ታውቃለህ። ታዲያ ብታውቅ ምን ትሰራለህ? ሰውየው ስር አይደል ምን ይሰራል? ምንም አይሰራ። ከእኩል ከሆነ ምንም አንሰራማ እንደዛ ከሆነ። እና መነጽሩ በጣም ያስፈልጋል። እሱ የለንም ማለት ንጽረተ ዓለሙ አይደል መለያ መስፈርቱ የለንም ማለት ነው። ስለዚህ ከሜዳው ውጪ እንሆናለን ማለት ነው። ባለፈው እንዳልነው ነው ጌታዬ ዋና ይችላሉ ወይ ነው ጥያቄው። ካልቻሉ ሙሉ ሕይወቶትን ምን አድርገዋል? አጥተዋል ነው። ስለዚህ እሱን በዛ ማየት ያስፈልጋል። መግለጫ የቤተክርስቲያን መግለጫን ሲቅርታ አንቀጽን አለማወቅ አማራጭ አይደለም። በቃ አለማወቅ አይቻልም፣ ከሜዳው መውጣት ስላለ ማለት ነው። ዛሬ ደግሞ የምናየው የእምነት መግለጫዎች ወይም ኮንፌሽን የምንለው ኮንፌሽን ደግሞ ጡንቻው ነው ማለት ነው አይደል። አንቀጽ አጥንት ከሆነ አይደል ልክ ስትራክቸር ሰጥቶት የሚያቆመው ከሆነ ደግሞ ኮንፌሽን መግለጫ ደግሞ የእምነት መግለጫዎች ምንድን ናቸው? ጡንቻ መስል ናቸው ማለት ነው። እና በእኛ ሀገር አንድ በጣም ወዶ አባባል አለ። የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላል። በጣም አስቸጋሪ ነው እና የሚገርመው በእርግጥ እኛ ጴንጤዎች እያለን የወጣ አባባል አይደለም። አባባሉ ግን በጣም ለእኛ አሁን አፕሊኬብል እየሆነ ይመስለኛል። የቄስ ልጅ እግዚአብሔር ምኑ ይመስለዋል? አጎቱ ይመስለዋል። እና ይሄንን ከመጽሐፍ ቅዱስ ውስጥ ማየት እንችላለን። መጽሐፍ ቅዱስ አንደኛ ሳሙኤል ላይ ሲናገር የኤሊ ልጆች ይላል
በጣም ነው የሚገርመኝ። ምናምንቴ ሰዎች ነበሩ ይላል። እግዚአብሔር ይጠብቃል። በእግዚአብሔር ፊት ቀሎ ከመገኘት ምን አይነት ሰዎች ነበሩ? የኤሊ ልጆች እኔ አይደለም ምለው 1 ሳሙኤል 2:12 የኤሊ ልጆች ምናምንቴ ሰዎች ነበሩ፣ እግዚአብሔርንም አይፈሩም። አይገርም? የጥበብ መጀመሪያ እግዚአብሔርን ማድረግ ነው፣ መፍራት ነውና ምንድነው በጣም አስከፊው የእግዚአብሔር ያለ መፍራታቸው ጥግ ብትሉ ምን ይላል? እዛው ምዕራፍ 2 ከቁጥር 22 እስከ 25 ላይ በዚህ ጊዜ ኤሊ እጅግ አርጅቶ ነበር፣ ልጆቹም በመላው እስራኤል ያደርጉ የነበረውን በመገናኛውም ድንኳን ደጃፍ ከሚያገለግሉ ሴቶች ጋር ዝሙት መፈጸማቸውን ሰማ። ስለዚህም እንዲህ አላቸው፣ ስለምትፈጽሙት ክፉ ድርጊት ከመላው ሕዝብ እሰማለሁ። ለምን እንዲህ ያለ ነገር ታደርጋላችሁ? ልጆቼ ሆይ ትክክል አይደላችሁም። በእግዚአብሔር ሕዝብ መካከል ተሰራጭቶ የምሰማባችሁ ወሬ ጥሩ አይደለም። አንድ ሰው ሌላውን ቢበድል እግዚአብሔር ጣልቃ ገብቶ ይፈርዳል። አንድ ሰው ሌላውን ቢበድል እግዚአብሔር ጣልቃ ገብቶ ምን ያደርጋል? ይፈርዳል። ነገር ግን ሰው እግዚአብሔርን ቢበድል ማን ይማለድለታል? ይሁን እንጂ እግዚአብሔር ሊያጠፋቸው ስለፈለገ ልጆቹ የአባታቸውን ተግሳጽ አልሰሙም። እና ምን ማለት መሰላችሁ? የቄስ ልጅ እግዚአብሔር አጎቱ ይመስለዋል። መጽሐፍ ቅዱስ ሲናገር ሕዝቤ እውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። እና ሚዳነው በእውቀት አይደለም አይደል? ሚዳነው በምንድን ነው? በእምነትም አይደለም። ረጋሽ ላይ እምነቱ ባረፈበት የእምነት አይደል መሰረትና ማዕከል በሆነው በማን ነው? በኢየሱስ ነው የሚዳነው። እና አላወቁትም እግዚአብሔር ነገርማቸው። ኤሊ ካህን ነው፣ እነሱም አይደል የካህን ልጆች ናቸው እኮ። በመገናኛው ድንኳን ግን ምን ያደርጉ ነበር ይላል? ከሚያገለግሉ ሴቶች ጋር ይዘሙቱ ነበር ይላል። እና እንደዛ ከመሆን እግዚአብሔር እንዲጠብቀን ኮንፌሽን ወይም ደግሞ የእምነት መግለጫዎች ነው ምንድን ናቸው የሚለው እናያለን። የእምነት አንቀጽ ድንበር ነው ብለናል አይደል? መሰረት ነው ብለናል። አሁን እሱ ግን ካልተፍታታ ምን አናረገው? አንረዳውም እግዚአብሔር እና ያፍታታዋል። ይሄ ሴስ ሉዊስ የሚባል ጸሐፊ ሲናገር ምን ይላል? እሱ አይ ቲንክ 1941 እስከ 44 መሰለኝ በሬዲዮ ላይ ንግግር ያደርግ ነበር። ጦርነት ነበረ እና በዛ ጊዜ ንግግር ያደርግ ነበር። እንደዛ ንግግሮች ተሰብስበው ሜር ክርስቲያኒቲ የሚባል መጽሐፍ ሆነዋል። እና ስለ ሜር ክርስቲያኒቲ ስለ መጽሐፉ ሲናገር ይላል እሱ I hope no reader will suppose that mere Christianity is here put forward as an alternate to the confession of the existing communions, as if a man could adopt it in preference to Congregationalism, Greek Orthodoxy or anything else ይላል። እኔ ማለት ተስፋ የማደርገው አሁን ሜር ክርስቲያኒቲ አንድ ሰው ሲያነብ ወይም ንግግሬን ሲሰማ በሬዲዮ እንደ አንድ የእምነት መግለጫ የኮንፌሽን አማራጭ አድርጎ እንዳያየው ተስፋ አደርጋለሁ ይላል። ምንድነው ግብህ ያልነው እንደሆነ ግቤ ይላል it's more like a hole out of which doors open into several rooms ይላል። if I can bring anyone into that hole which is creeds ማለት ነው I have done what I have attempted, but it's in the rooms when in confessions not the hole that there are fires and chairs and meals. እና ሴስ ሉዊስ ግቤ ይላል የኔ ግብ ሰዎችን ወደ እምነት አንቀጾች ማድረግ ነው ማምጣት ነው። የእምነት አንቀጽ ለሱ እንደ አጥንት ነው እና እንደ ኮሪደር ነው የሚለው እሱ። እና እዛ የክርስትና ኮሪደር ላይ ምን ማድረግ ነው? ግቤ ማምጣት ነው። እና ይሄ ኮሪደር ቢሆን ኮሪደሩ ላይ ግን ምን የለም? ጠረጴዛ የለም፣ ወንበር የለም። ኮሪደሩ ላይ ምን የለም? ምግብ የለም፣ እሳት የለም። እሱን የምታገኙት ይላል የእምነት መግለጫዎች ውስጥ ነው። እሱ የእምነት መግለጫውን የሚያየው እንደ ክፍሎች ነው። ኮሪደር አለ፣ የእምነት አንቀጽ አለ። ኮሪደሩ ጋር ደግሞ ምኖች አሉ? የተከፋፈቱ ብዙ በሮች አሉ። እነዛ በሮች ውስጥ ምን አለ? ወንበር አለ፣ ጠረጴዛ አለ፣ እሳት አለ፣ ምግብ አለ ይላል። እንደ ምሳሌ ሲያቀርብ በጣም የምዕራባውያን ምሳሌ ነው፣ ይገባኛል። እሳት ወንበር ምናምን ሲል ግን ጎጆ ቤት ብትሄዱ ምን አለ? እሳት አለ አይደል? ሽምብራ ይቆላል፣ ቡና ይፈላል። ግቡ ግን እዛ ምን ላይ ማምጣት ነው? ኮሪደር ላይ ማምጣት ነው ግቡ። ከኮሪደሩ በኋላ ኮንፌሽኖች አሉ፣ መግለጫዎች አሉ ማለት ነው። ስለዚህ የእምነት መግለጫ ምንድን ነው ያልን እንደሆነ ሉዊስ የሚለው የእምነት መግለጫ ባውንደሪ ነው። የእምነትን ድንበሩን ነው የሚያሰምረው። ድንበር ነው የሚያሰምርላችሁ። እውነተኛ ትምህርት ከሐሰተኛ ትምህርት ምን ያደርጋል? ባለፈው እንዳለ ይለይላችኋል። ኮንፌሽን ግን የእምነት መግለጫ የምንላቸው ግን ያንን ያጠናክራሉ አይደል? እግዚአብሔር አንድ አምላክ ነው በሶስት አካል ተገልጦ ይኖራል ስንል ምን ማለታችን ነው? ነገረ ስላሴ በደንብ ይተነተናል አይደል? ሰው ይድናል ስንል እንዴት ነው የሚድነው? ምን ያደርጋል? ይተነተናል።
ሰው ይጸርቃል፣ ይተነተናል፣ ሰው ይቀደሳል፣ ምን ያደርጋል? ይተነተናል። የኮንፌሽኖች የእምነት መግለጫዎች ስራ አንቀጾች ያስቀመጡትን ድንበር ምን ማድረግ ነው? ማብራራት ነው አይደል? ስለዚህ ያንን አጥንት ጡንቻ ይሰጡታል ማለት ነው። ይሄ ቅርጽ የነበረውን ነገር አጥንት ብቻ የነበረው ነገር ምን ያደርጉታል? ጡንቻ ስጋ ስለሚጨመርለት ቅርጽ እየያዘ ይመጣል። የሚዳሰስ የሚጨበጥ ይሆናል ማለት ነው። ለመያዝ ለመጨበጥ ይመጣል። ዝርዝር ማብራሪያ ነው። ዝርዝር ማብራሪያ ነው። የመጀመሪያ ቤተክርስቲያን ስለተቸገረች ነው በመጀመሪያ የሰራችው ምንድን ነው? ድንበር ማበጀት፣ መሰረት ማድረግ፣ መጣል። ከዛ በኋላ ግን የመጡት አባቶች የሰሩት ምንድን ነው? በነዛ በተሰመረው መስመር በተሰራው ድንበር ላይ እንዴት ነው የምንረዳው ድነትን? እንዴት ነው የምንረዳው መጽደቅን? እንዴት ነው የምንረዳው ምጽአትን? እንዴት ነው የምንረዳው ቅድስና የሚለውን ያብራራሉ፣ ያፍታታሉ ማለት ነው። እነዚህ ምንድን ናቸው? የእምነት መግለጫዎች የምንላቸው ናቸው ማለት ነው። ከዚህ የእምነት አንቀጾች እውነተኛውን አስተምሮ ከሐሰተኛ አስተምሮ ሲለዩ፣ የእምነት መግለጫዎች ደግሞ ቤተ እምነቶች ያላቸውን አስተምሮ ምን ያደርጋሉ? ይለያሉ ማለት ነው። ቤተ እምነቶች ያላቸውን አስተምሮ ምን ያደርጋሉ? ይለያሉ። ስለዚህ የእምነት መግለጫዎች እንደ እምነት አንቀጾች ፕራይመሪ አይደሉም፣ የመጀመሪያ ጉዳይ አይደሉም። አሁን የእምነት መግለጫዎች የሚመለከቱት ሁለተኛ ጉዳይ ሰከንድሪ ኢሹስ የምንላቸውን ነው ማለት ነው። የእምነት አንቀጾች ናቸው። ነገረ ሥላሴ ምንድን ነው? እግዚአብሔር ስንት ነው? በስንት አካል ተገልጦ ይኖራል አይደል? ክርስቶስ ማን ነው? መንፈስ ቅዱስ ማን ነው አይደል? የሚለውን የሚያፍታቱልን የእምነት አንቀጾች ናቸው። ከዛ በኋላ እነዚህ ላይ ቆመው ግን ማብራሪያ የሚሰጡን የእምነት ምንድን ናቸው? መግለጫዎች ናቸው። ለምሳሌ የህፃናት ጥምቀት፣ ይሄ ምንድን ነው? የእምነት መግለጫ። አንዳንድ ቤተክርስቲያናት እኛ ህፃናትን እናጠምቃለን ይላል፣ አንዳንዶቹ ነው ያደርጉ አያጠምቁ። ወይም ደግሞ ምን የመጨረሻው ዘመን አይደል? ምንድን ነው የሚሆነው መጨረሻ ዘመን ላይ? ቤተክርስቲያን ከመከራው በፊት ነው የምትነጠቀው? መከራው መሀል ላይ ነው የምትነጠቀው? ከመከራው በኋላ ነው የምትነጠቀው? የሺህ ዓመት መንግስት አለ የለም? ወይም ደግሞ የሚድኑ ሰዎች ተወስነዋል አልተወሰኑ አይደል? ስለዚህ አሁን አንዳንድ ሰው በጣም ጉሮሮ ለጉሮሮ ሲያያዝ እየተያያዘ ያለው በእምነት አንቀጽ ሳይሆን በእምነት ምንድን ነው መግለጽ፣ በሰከንደሪ ጉዳይ ላይ ነው እየተናነቀ ያለው ማለት ነው። ሰከንደሪ ጉዳይ የመዳን ምን አይደለም መስፈርት። የእምነት አንቀጽ የመዳን መስፈርት ነው። ኧረ እኔ በኢየሱስ አምናለሁ ግን ስላሴ የሚባል አምላክ የለም ካልክ ብራዘር በኢየሱስ ምን አላረክም? አላመንኩም ማለት ነው። ግልጽ እኮ ነው፣ የተሰወረ አይደለም። ስለዚህ የመጀመሪያ የእምነት አንቀጽ የምንለው ድነት በዛ ውስጥ ነው ያለው። ድነትን ሊያሳጣ ይችላል። ከዛ መስመር መውጣት፣ ከዛ ሜዳ ውጪ ለመጫወት መሞከር ምን ያደርጋል? ድነትን ሰው ስለ ስላሴ መመራመር ይችላል፣ ስለ ነገረ ድነት መመራመር ይችላል። የት ውስጥ ግን? የእምነት አንቀጽ ውስጥ። የእምነት መግለጫ ግን የተለያዩ ቤተ እምነቶች የተለያየ አቋም አላቸው። አንዳንድ ቤተ እምነቶች ምን ብለው ያስባሉ? ኖ እግዚአብሔር የሚድኑትን ምን አድርጓል? አስቀድሞ ወስኖ ጠርቶ አጽድቆ ይላሉ። አንዳንዶች ደግሞ አይ አይደለም፣ እግዚአብሔር የመዳንን በር ለሁሉም ነው የከፈተው። ምን ያደረገ ሰው ያመነ ሰው ምን ያደርጋል? ይድናል ይላሉ። ይሄ የምንድን ነው? ኮንፌሽን፣ የእምነት መግለጫ ነው። ስለዚህ በዚህ ውስጥ መተጋገስ እንችላለን ማለት ነው። አንደኛውን ማድረግ ይችላል፣ መታገስ ይችላል። ይዋጣልን ካለ ችግር የለውም። ጌታ ጋር ሲሄዱ ምን ያደርጋሉ? ይረዳሉ። ምናልባትም ረጋቸው ሁለታችሁም ተሳስታችኋል ሊባሉ ይችላሉ። ዩኒቨር ነው አሁን በገባን ልክ ነው የምናወራው። ስለዚህ የእምነት መግለጫ ሁለተኛ ሰከንድሪ ኢሹስ ናቸው፣ ከመዳን ጋር የሚገናኙ አይደሉም። ወይም ደግሞ ለምሳሌ የጌታ እራት ምንድን ነው? ሲምቦሊክ ነው፣ ስፒሪቹዋል ሚኒንግ አለው፣ መንፈሳዊ ነገር ትርጉም አለው ማለት። አንዳንድ ሰው በቃ ሲምቦል ነው የኢየሱስን ሞትና ትንሣኤ ምን ያደርጋል እናስባለን ብቻ ይላል። አንዳንድ ሰው ደግሞ ኖ የሚሉ ደግሞ ቤተ እምነቶች ደግሞ አሉ። መንፈሳዊ ምንድን ነው? ማዕድ ነው፣ ለቅድስና ጉልበት ይሰጣል የሚሉ ደግሞ አሉ። ይሄ የቤተ እምነቶች ምንድን ነው? አቋም ነው። የድነት ኦርደር ቅደም ተከተል የተለያየ አቋም አለ። አሁን ሪፎርምድ ካልቪኒዝም እና አርሚኒያኒዝም በቃ የጉሮሮ ለጉሮሮ ትንቅንቅ ነው። ምን ያህል ቅድስና ላይ ጉሮሮ ለጉሮሮ ብንተናነቅ አይደለ? ምን ያህል እግዚአብሔር እናከብረው ነበር። ጥሩ እኮ ነው ይላችሁ ማሰብ መመራመር እኮ በጣም ጥሩ ነው። ግን ይሄ ወንድምን ከወንድም የሚያጋጭ መሆን የለበትም። ለምን? የእምነት መግለጫዎች ሁለተኛ ጉዳይ ስለሆኑ። ስለዚህ የእምነት አንቀጾች የቀድሞውን የመጽሐፍ ቅዱስን እምነት ፕሪዘርቭ ያደርጋሉ። ጨምቀው አይደል ጁስ አድርገው ምን ያደርጋሉ? ይይዛሉ። የእምነት መግለጫዎች ግን ያንን የተጨመቀውን ጁስ የሆነውን የእምነት ጭማቂ ምን ያደርጋሉ? በዕለት ተዕለት ህይወት ውስጥ እንዴት ነው ምን ተገብረው የሚለውን ያብራራሉ ማለት ነው። ለዛ ነው አንደኛው ቤተ እምነት ከአንደኛው ቤተ እምነት በቤተክርስቲያኑ ስርዓት ውስጥ ምን አላቸው? ልዩነት ያላቸው። አሁን የእምነት መግለጫዎች ምንም እንኳን እንደ እምነት አንቀጽ አምልኮ ላይ ቅዳሴ ላይ ጥቅም ላይ ባይውሉም ግን የራሳቸው ጥቅሞች አላቸው አይደል? መቼም ለአምልኮ ከባድ ነው። 39ኙን የእንግሊዝ ቤተክርስቲያን የሃይማኖት መግለጫ የሚል ጉባኤ የለም
አይደል? አሁን ስላላወቃችሁት ነው። እሱ የሚስቀው 39 በጣም ረጅም ነው አይደል? አንድ አንቀጽ የተቸገረን ሰዎች 39 ቢያንስ 8 ገጽ 10 ገጽ የሆነ የእምነት ኮንፌሽን የእምነት መግለጫ ምን ያደርግም አንድ ጉባኤ በየእሁዱ ሲገናኝ አይደል? አይናገረውም፣ ለዛ አይጠቀመውም። ነገር ግን በጣም መሰረታዊ ጥቅም አላቸው ሁለት በዋናኛነት። አንደኛው ምን ያደርጋል መሰላችሁ? በኋላ ላይ ለምናየው የሚቀጥለው ሳምንት ለምናየው ካቴኪዝም ወይም ደግሞ የትምህርቶች ለምንላቸው መሰረቱን የሚያስቀምጠው ማን ነው? የእምነት መግለጫ ነው። ምክንያቱም ለምሳሌ ድነት በመመረጥ ነው የሚል ቤተክርስቲያን የእምነት ትምህርቶችን ሲያዘጋጅ ምን ላይ ቆሞ ነው የሚያዘጋጀው? እዚህ እውነት ላይ ቆሞ ነው የሚያዘጋጀው። ድነት በመመረጥ ነው ብሎ እዛ ላይ ቆሞ ለትምህርቶቹን ሲያዘጋጅ እንዴት ነው ሰው የሚድነው ሲል ምን አድርጎ? እግዚአብሔር መርጦ ይላል። ሰው ነፃ ፈቃድ አለው ወይ ሲባል የለውም ይላል። ያኛው ቤተ እምነት ከሆነ ኖ እኔ ደግሞ የምከተለው አርሚኒያን ነው የሚል ቤተ እምነት ደግሞ ምን ያደርጋል? ሲያዘጋጅ ሰው እንዴት ነው የሚድነው ሲባል ምን አድርጎ? በኢየሱስ አምኖ ነፃ ፈቃዱን ተጠቅሞ ይላል። ይሄኛው ቤተ እምነት ደግሞ ሰው ሲጀመር ነፃ ፈቃድ የለውም ይላል። ሁለቱ ምንድን ናቸው? የተለያዩ ቤተ እምነቶች የተለያዩ የእምነት መግለጫዎች ላይ የቆሙ ምንድን ናቸው? አስተምሮዎች ናቸው። ስለዚህ የእምነት መግለጫ አንደኛው ጥቅሙ ካቴኪዝም ወይም ትምህርቶች ሲዘጋጁ ምን ላይ ነው የሚቆሙት? የእምነት መግለጫ። ሰው ቤተክርስቲያን ተጋብዞ ሊያስተምር ሲል ምን ላይ ነው የሚቆመው? የቤተክርስቲያኑ የእምነት መግለጫ ላይ ካልቆመ አስቸጋሪ ነው የሚሆነው ማለት ነው። አሁን ባለፈው እንዳልኳችሁ እኮ ነው የቤተክርስቲያን አገልጋዮች አንደኛው ስራቸው አይደል ጉባኤውን መጠበቅ አይደል መንጋውን መጠበቅ ነው። ምን ማለት ነው? ካስቀመጡት ከህያው መንገድ ቤተክርስቲያን የእምነት መግለጫ ውጭ አንድ ሰው ቢያስተምር ምን ያደርጋሉ? ወይ ዛርሙታል እንደ ስተቱ አይነት ማለት ነው እሱም እንዲማር፣ ካልሆነ ከሸኙት በኋላ ምን ያደርጉታል? ለጉባኤው ያስተምራል። ስለዚህ የእምነት መግለጫ ስብከታችን፣ ዝማሪያችን በሙሉ ምን የሚያደርግበት ነው? የሚቃኝበት ነው ማለት ነው። በእምነት አንቀጽ ላይ ብለናል ካቶሊኩም ኦርቶዶክሱም ፕሮቴስታንቱ ምን ያደርጋል? ይስማማል። በአብዛኛው ነገር ምን ያደርጋል? ይስማማል። አሁን ግን ያስተምሩ ሰከንደሪ በሆኑ ሾዎች ግን ምን እናደርጋለን? እንለያያለን አይደል? ቃለ ሕይወት ከመካነ ኢየሱስ፣ መካነ ኢየሱስ ከሙሉ ወንጌል ምን ያደርጋል? ይለያል። በእርግጥ በእኛ ሀገር ተደባልቀናል። ግን ቢሆንም ቢያንስ በወረቀቱ ምን ያደርጋል? ልዩነት አለው። ሁለተኛው ጥቅሙ ምንድን ነው ያለን እንደሆነ በአንድ ቤተ እምነት ውስጥ የዶክትሪን አንድነትን ይፈጥራል። ልጆችም አዲስ አማኞችም ሲመጡ የሚማሩት ምንድን ነው? ተመሳሳይ የእምነት መግለጫ ስለሚሆን ይሄ የፋውንዴሽን ክላስ የምንለው ወይም ደግሞ ሰዎች ከዳኑ በኋላ የደህንነት ትምህርት፣ የደቀ መዝሙር ትምህርት የምንላቸው ትምህርቶች በዋነኛነት የሚያተኩሩት የእምነት መግለጫ ላይ ነው። ስለዚህ ያንን ተምረው ስለሆነ ጉባኤውን የሚቀላቀሉት በጉባኤ ውስጥ ባሉ ምዕመናን መካከል የአቋም ልዩነት አይኖርም። በጣም ተመራምረው አስበው ካልፈጠሩት በስተቀር በተማሩት ላይ የሚቆሙ ከሆነ የአቋም ልዩነት ምን ያደርግም ቤተክርስቲያን ውስጥ አይኖርም። ያንን አንድነት ይፈጥራል። ይሄ ደግሞ ምን ያደርጋል መሰላችሁ? በአንድ ቤተ እምነት ውስጥ የዓለም ያላት ትሬንድ አሁን የተለመዱ ልማዶች እንዳይገቡ አጥር ያበጃል። እውነተኛ የሆነ አንድ ቤተክርስቲያን ከእምነት አንቀጽ ቀጥሎ የእምነት መግለጫ ይኖረዋል እና እውነተኛ ከባድ ሊሆን ስለሚችል በጣም ታታሪ የሆነ ቤተክርስቲያን የእምነት መግለጫው ላይ ምን ያደርጋል? ትምህርቱን፣ ስብከቱን፣ ጸሎቱን፣ ዝማሬውን እዛ ላይ ያቆማል አይደል? ምን ማለት ነው? ለምሳሌ ሐዋርያት የሉም ብሎ የሚያምን ቤተ እምነት ምን ያደርጋል? ሐዋርያ ከሌ የሚባል ሰውዬ እንዲሰብክ አይጋብዝም አይደል? አሁን ወይ እንትን ነው መቀየር እኮ ነው። ወይ የእምነት መግለጫውን መቀየር ነው፣ ወይ ሰውየው አለመጋበዝ ነው ማለት ነው። ጠንካራ ቤተክርስቲያን ምን ያደርጋል? የቆመበትን የእምነት መግለጫ ምን ያደርጋል? ስብከቱን፣ ዝማሬውን፣ ጸሎቱን፣ ትምህርቱን ይቀርጽበታል፣ ይቃኝበታል። እዚህ ሐዋርያ ከሌን አይጋብዝም። ሐዋርያ የሉም ብሎ የሚያምነው ቤተክርስቲያን ይኸውላችሁ አሉ ብሎ ካመነ ኢትስ ኦኬ ሌላ ጉዳይ ነው እሱ። ግን የሉም ብሎ አምኖ በተግባር ግን የሚጋብዝ ከሆነ ምን ያደርጋል? ይጋጫል። ዘመን አፈራሽ የሆኑ ዝንባሌዎች የእምነት መግለጫ ላለው ቤተክርስቲያን ምን አይደሉም? አደጋ ሆነው አይቆሙም አይደል? አሁን ለምሳሌ በጣም እንትን ነው ሰው እንዳለመታደል አሁን አብዛኛው ምዕመን እንትን እሁድ ላይ ደግሞ ዛሬ ምን ይሆን ብሎ ማየት የሚናፍቅ የሆነ ቲቪ ሲሪስ የሚያይ ምዕመን እያፈራን ነው አይደል? አገልጋይ ከሌ ሐዋርያ ከሌ ምን ያደርግ ይሆን አይደል? ታምር ናፋቂ ነው። ትንቢት ምን ናፋቂ ነው አይደል? ፈውስ ናፋቂ ነው። የእምነት መግለጫ ያለው ቤተክርስቲያን ከዚህ ሁሉ ምን ያደርግ ነው? የተጠበቀ ነው። ምን ይላል? የእኛ ትንቢታዊ ቃላችን ማን ነው? የእግዚአብሔር ቃል።
እግዚአብሔር በትንቢት ጸጋ የሚያገለግል ወንድም እህት ከሰጠን እሰየው፣ ካልሰጠንም ግን ምን ያደርጋል? የጠለለ ከማር ወለላ ይልቅ የሚጣፍጥ አይደል ህይወትን ፍጻሜውን የሚያሳምር የእግዚአብሔር ትንቢታዊ ቃል አለን፣ የጸና ትንቢት አለን ይላል ማለት ነው። ስለዚህ እንትን አይልም። ይሄ በጣም ሴንሴሽናል የሆኑ ጉባኤ ሞቅ የሚያደርጉ ሰባኪዎች ተፈልገው አይጋበዙም ማለት ነው አይደል? የሀውስ ኮንፈረንስ የሚል ፕሮግራም አያዘጋጅም ማለት ነው። እና ቤተክርስቲያን ሆስፒታል አያረጋትም አይደል? የትንቢት ኮንፈረንስ ብሎ የጥንቆላ ቤት አያረጋትም ማለት ቤተክርስቲያን። ኮንፌሽን አለው እምነት መግለጫ አያችሁ አለው። እግዚአብሔር እኮ ይናገራል አይደል? ግን እንትን ቀን መድበንለት አይደል? ሐዋርያት ሥራ እንዴት ነው የሚለው? ቃሉን ሲያገለግሉ የሚፈወሰውን ያደርጋል፣ ይፈወሳል አይደል? መልእክት የሚመጣለት ሰው መልእክት መጥቶለት ያደርጋል፣ ይበረታል አይደል? ጥያቄ ያለው ጥያቄ ይመለሳል እንጂ የፈውስ ቀን የሚል ቀነ ቀጠሮ እግዚአብሔር የለውም። እንትን ይሄ የዘመኑ ካልቸር አይዘውም። የእምነት መግለጫ ያለው ሰው ውሃ አይሸጥም። ውሃ ሲበላ ደግሞ በቃ ጨው አዲስ አይጀምርም አይደል? ወይ ዘይት አይጀምርም አሳትሞ ምናምን ስሙን መልኩ ምናምን አድርጎ የእምነት መግለጫ ከሌለው ችግር የለውም፣ ድንበር የለውም። አያችሁት? የእምነት መግለጫ ከእምነት አንቀጽ ቀጥሎ ድንበር ስለሆነ ሰውየው ሊያረግ ሲል ምን ያደርጋል አይደል? ቆም ብሎ ያስባል። መግለጫ ምንድን ነው ይላል። ከሌለው ግን የለውም። እንደምታዩት አይደል? ውሃ እንሸጣለን ነው። ሙዝ ጀምረናል። እውነት አይታችኋል? እኔ በዚህ አይነት ማለት ነው ሸማቾች ማህበር ነው እውነት ሙዝ ጀምራ እኔ ብቻ ነኝ እንደምሰማው ቼክ ሙዝ ጀምረናል። በጣም ነው የከረመኝ። ድንጋይ የሚይዙ አገልጋዮች መጥተዋል። እና ማለት ይሄ ደርግ ጊዜ አሉ። እኔ አልነበርኩም የዛኔ፣ ግን ሲነግሩኝ ህብረት ሱቅ ነው ምናምን ነበር አሉ። ስኳር ልገዛ ሄደህ ብዙ ኮንጎ ገብቶ ከሆነ ኮንጎ ካልገዛ ስኳር አይሰጠም። አሁን ቃል ልትሰማ ዘይቱን ካልገዛ ምን አታደርግም? የእምነት ምን መግለጫ ከሌለ ድንበር ከሌለው ሰውየው ምን ያደርጋል? ማንም አይተው ልጓም ነው ማለት ነው። ለአገልጋዩም ለምእመኑም ምንድን ነው የእምነት መግለጫ? ልጓም ነው፣ ልጓም ይሆናል። ወይም ደግሞ ቤተክርስቲያንን በጣም ስለሚረብሽኝ ነው ይቅርታ አድርጉልኝ፣ መሸታ ቤት አናረጋትም። ጭስ ቡልቅ እያደረግን አይደል? የሚናገር አጣን እኮ በጣም ነው የሚገርመኝ። በቃ ተፈራርቶ ምናምን ነው ሁሉም ያለው። ለማን ነው ጭሱ? የእምነት መግለጫ ካለ ይኸውላችሁ ማረጋውን ነገር በሙሉ ፑልፒት ለምሳሌ ቤተክርስቲያን ሳመጣ ምንድን ነው መጽሐፍ ቅዱስ እንዲቀመጥበት አይደል? ማስታወሻ ደብተር እንዲቀመጥበት አለቃ። ሌላ ወንበር ሰው ካሜራ ቀርጸን ዩቲዩብ ለመልቀቅ አይደል? ጭሱ ለማን ነው? እውነት እኔ ጥያቄው ነው ቢሆን እናንተ አስቡት ለራሳችሁ። የእምነት መግለጫ ያለው ቤተ እምነት ግን ምን ይላል? እስቲ የእምነት መግለጫችን ምንድነው? ጭስ ላለን አምልኮ ለዝማሬ የሚያበረከተው አስተዋጽኦ ምንድን ነው? ድንበር ይሆናል። ከመዳን ጋር ባያያዝም ሁለተኛ ጉዳይ ቢሆንም ምን ያደርጋል? ልጓም ያበጃል። ልጓም ያበጃል። ሌላኛው ይኸውላችሁ እንደ አማኝ በጣም የሚገርመኝ ነገር ልክ ነው የእምነት መግለጫዎች ላይ ስለ እግዚአብሔር መሰረታዊ የእምነት አንቀጾች ላይ ስለ እግዚአብሔር ወይም ክሪድስ ላይ ስለ እግዚአብሔር መሰረታዊ የሆኑ እውቀቶች ተቀምጠውልናል አይደል? እግዚአብሔር አንድ አምላክ ነው፣ ሶስት አካል ተገልጠው ይኖራል። ነገረ ስላሴ አይደል? ኢየሱስ ክርስቶስ የእግዚአብሔር ልጅ ስለመሆኑ፣ መንፈስ ቅዱስ አይደል? ከሶስቱ የስላሴ አካል አንዱ ስለመሆኑ እንደዚህ አይነት መሰረታዊ እውቀቶች ተገልጠዋል። ግን በዛ ብቻ አይቆምም አይደል? በእምነት አንቀጽ በክሪድ ብቻ ምን አይደረግም? ያ መሰረት ነው ድንበር ነው እንጂ አይደል? በዛ ብቻ ምን አያደርግም? አይቆምም። ስለዚህ ሴስ ሉዊስ እንደሚለው ምንድን ነው የሚሆነው? እግዚአብሔር ከእምነት አንቀጾች በዘለለ ስለራሱ ብዙ ነገር ነግሮናል እና እሱን አፍታተን የምናውቅበት አንደኛው መንገድ ምንድን ነው? የእምነት መግለጫ በቃ አጥንቱ ነው አይደል? የእምነት አንቀጽ ምንድን ነው? አጥንት ነው ካን የእምነት መግለጫ ስጋው ነው፣ ጡንቻው ነው፣ የሚዳሰሰው ነው። አያችሁ፣ ከለሩ ነው። ማን ነው እግዚአብሔር? ምንድን ነው መዳን? ምንድን ነው ዘላለማዊ ህይወት? ምንድን ነው የሚለው ምን የምናደርግበት ነው፣ የምንረዳበት ነው። ሰው እንዴት አንቀጽ ላይ ይቆማል አይደል? እንዴት አንቀጽ ላይ ይቆማል? ቅዱሳን እንዴ የምንወደውን እኮ ሰው ለማወቅ እንጥራለን። አይገርማችሁም? በጣም የምንወደውን የምናከብረውን ሰው ልናቀው አይደል? ልንረዳው እኮ እንጓጓለን። ሰው የሚወደውን ሰው የራሱ ሊያረገው፣ ጓደኛ ሊያረገው፣ ሊያቀው አይደል? ይመኛል እኮ፣ ይጥራል እኮ። የእምነት አንቀጽ ላይ ቆምም። በእምነት መግለጫ ደግሞ ስለ እግዚአብሔር ያለን እውቀት ምን ያደርጋል? ያድጋል። ይሄ አሁን ያመለከውን አምላክ በቃ እንዴት ድንቅ ነህ ያለውን አምላክ ድንቅነቱን እኮ የምናውቀው ስንረዳው እኮ ነው አይደል? የእምነት መግለጫ የማያውቅ አንድ ምዕመን እንዴት ነው እግዚአብሔር ድንቅ ነህ የሚለው? ምኑ ደንቆት ይሆን?
አንዳንዴ አሁን ስንዘምር ቆም ብሎ ማሰብ ጥሩ። ምን ሆነ ደነቀኝ ግን ብሎ የእግዚአብሔር ነገር፣ ምክንያቱም እልፍ ነው የሚያስደንቀው ነገር የእግዚአብሔር እና የእምነት መግለጫ የሚረዳን ከድንበር ከማለፍ በዘለለ ካለማለፍ በዘለለ እዛው ሜዳ ውስጥ ከመጫወት በዘለለ እግዚአብሔር ማን ነው የሚለውን እውቀት ምን ያደርጋል? ያሳድጋል፣ ይጨምራል። እግዚአብሔርን በማወቅ አይደል? ምንም ነገር ከማወቅ በላይ የሚበልጠውን እኮ ነው እሱ። በማወቅ እውቀታችን ምን ያደርጋል? ያድጋል። ይሄ የሚሆነው በምንድን ነው? በእምነት መግለጫ። የጠራ ንጽረተ ዓለም ይሰጠናል የእምነት መግለጫ። አያችሁ ብዙ ጊዜ ስለ ሃይማኖት ሲወራ ሃይማኖት ምንድን ነው ሲባል በቃ ሰው የሚያስበው በቃ አንድን አምላክ ማምለክ አይደል? ለዛ አምላክ ማድረግ መገዛት ነው የሚያስበው። እና አሁን ፐብሊክ ይሄ የህዝብ ጉዳዮች ላይ ሃይማኖት ማድረግ የለበትም ይባላል። መግባት የለበትም ማን ያለው አይደል? በምን መስፈርት ምንድነው ሃይማኖት? በነጋሽ ላይ አሁን ስለምንደበቅ ነው ሃይማኖት የሚለውን ስላልገባ ነው። እኛ ሃይማኖት ማለት በነጋሽ ላይ በዓለም ላይ ወይም ደግሞ በህይወት ስንኖር ላሉ መሰረታዊ የንጽረተ ዓለም ጥያቄዎች መልስ የሚሰጥ እይታ ማለት ነው። አሁን ተቋም ምናምን ስለምናስብ ነው አይደል? ምን መሰላችሁ ምን ጠይቃቸው ወሳኝ ጥያቄዎች ከየት ነው የመጣ ነው አይደል? የህይወት ትርጉም ምንድን ነው? ሚኒንግ እንዴት ነው መኖር ያለብን? ሞራሊቲ አይደል? አይደንቲቲ እኔ ማን ነኝ? እና መጨረሻ ደግሞ ከሞት በኋላ ምን ይፈጠራል አይደል? የትኛውን ፍልስፍና የሚሞክረው ምንድን ነው? ይሄን እኮ ነው ራሱ። ኤቲዝም ምንድን ነው? ሃይማኖት እኮ ነው። ስለማይመስለን እኮ ነው። እዚያውን የእምነት መግለጫ ኮንፌሽን የሚያደርገው ለእነዚህ ጥያቄዎች መልስ በመስጠት መነጽራችንን ምን ያደርገዋል? የጠራ ያደርገዋል ማለት ነው። ስለዚህ ወሳኝ ለሆኑ ለህይወት ጥያቄዎች ምን አለን? መልስ አለን ማለት ነው። ኦሪጂን ከየት ነው የመጣሁት ለሚለው ምን ትላለህ? መጽሐፍ ቅዱስናችን እናጠናና እኔ ጦጣ አይደለሁም አይደል? ዝንጀሮን ፈልጎ ወንድም አለ። እኔ ግን ምንድን ነው እግዚአብሔር በአምሳሉ ምን አድርጎኛል አይደል? ምክንያቱም እንትና ሆነ አሁን ሉሲ የኛ ሀገራችን ምናምን ይላል ሰው ሉሲ እኔ ሉሲ አላምንም፣ ይቅርታ አድርጉልኝ። እኔ ሀገሬን እወዳለሁ ምናምን አለኝ የሀገር ፍቅር፣ ግን በሉሲ አልኮራም። ሚኒንግ አይደለ? ለምንድን ነው እዚህ ያለሁት? ከዓለም አልቀርብም ማለት ነው። መልሱ ከየት ነው የማገኘው? ከኮንፌሽን ከእምነት መግለጫ አይደል? ለምንድን ነው እዚህ ያለሁት የሚለውን መልስ ምን አደርጋለሁ? አገኛለሁ። እንዴት ነው መኖር ያለብኝ አይደል? ለምንስ ነው እንደዚህ መኖር አለብኝ ብዬ የሚወስነው የሚለውን መልስ የማገኘው ከየት ነው? ከእምነት አንቀጽ አላገኝም። ይሄን ከየት ነው የማገኘው? ከእምነት መግለጫ። ማነኝ የሚለውን ከየት ነው የማገኘው? ከእምነት አንቀጽ አይደለም፣ ከእምነት መግለጫ። በኢየሱስ እመን እንጂ በሉሲ ብትደነቅም መንግስተ ሰማያት ትወርሳለህ፣ ችግር የለውም። ግን የእምነት መግለጫ ካለ ምን ታደርጋለህ ነው አይደል? ክሊር ነው የሚሆነው። ከየት ነው የመጣሁት የሚለው ይገባኛል። መጨረሻ ምንድን ነው? የት ነው የሚሄደው የሚለውንም የእምነት አንቀጽ ሳይሆን ይበልጡ ነው የሚመልስልኝ ማን ነው? የእምነት መግለጫ። ስለዚህ የእምነት መግለጫ አያችሁት፣ ይሄ ጡንቻው ነው። ለዛ ለአጥንት ነው ላልነው ነገር ምንድን ነው? ስጋ ይነሳል ማለት ነው። እና የሚዳሰስ የሚጨበጥ ያደርገዋል፣ ከለር ያለው ያደርገዋል ማለት ነው። እግዚአብሔር ማን ነው አይደል? የህይወት ትርጉም ምንድን ነው? ማዕት ሰው እኮ ነው የሚጠይቀው። አሁን እኛ ድህነቱ ምናምን ስለሚበረታ እንደዚህ አይነት ጥያቄ አንጠይቅም፣ ግን ጊዜ ይሰጠናል እግዚአብሔር ብዬ አስባለሁ። እንጠይቃለን አንድ ቀን ወይ መከራ ሲደርስ አይደል? በጣም መከራ ስንቸገር በጣም አንዳንድ ልናስታርቃቸው የማንችላቸው መከራዎች ሲደርሱብን የእምነት መግለጫ መልስ ይሰጠናል። አያችሁ፣ መቆሚያ ይሆናል ማለት ነው። ከዚህ አንጻር ስናየው ኮንፌሽን ወይም የእምነት መግለጫ የምንለው የራሱ የሆነ ውበት አለው። ልክ የእምነት አንቀጽ አጥንት እንደሆነው ስኬለተን እንደሆነ ሁሉ የእምነት መግለጫ የምንለው ደግሞ ምንድነው? ጡንቻ ወይም ደግሞ ስጋ ነው። የዚህ ተዛምዶ ለህይወት ምንድን ነው? የእምነት መግለጫን የማወቅ ተዛምዶ ምንድን ነው ያል እንደሆነ አንደኛ ሰላም፣ መደነቅ፣ ምስጋና የሞላው ህይወት። ሰላም፣ ምስጋና፣ መደነቅ የሞላው ህይወት እና ሰው በዚህ ዘመን አይደል ብዙ እርካታ አጥቷል አይደል? መረጋጋት አጥቷል፣ ሰላም አጥቷል። ምንኖርባት ዓለምም አህጉርም አይደል ሰላም የለም። አመስጋኝነት በጣም ሩቅ ነው አይደል? እረፍት ሩቅ ነው፣ መደነቅም ሩቅ ነው። የእምነት መግለጫ ግን ይገርማል። እንዴት እንደዳንን ሲያስረዳ እንደነቃለን። ምስጋና ከውስጣችን ይፈልቃል። አያችሁ
መጽሐፍ ቅዱስን ጠቅላላ አድርገን የምንረዳበት ነገር ስለሌለን የመጣው ሁሉ ይወስደናል። ኑሮ ሲከብድ አብረን ከኑሮ ጋር እንሄዳለን። እኩል ከማያምነው ጋር እናማራለን። በጣም አስቸጋሪ ሰዎች፣ ክፉ ሰዎች አሉ። ክሌቨርሊ ክፉ የሆኑ ሰዎች በቃ የተካኑ ሲገጥሙ ማለት ነው እኩል ከሌላው ሰው እኩል ይወስዱናል። ለመሳችሁ መጽሐፉን ጠቅልሎ የሚሰጠን ነገር የለንም። በምንሰማቸው ዜናዎች ሰላም እናጣለን። አንዳንዴ እንቅልፋተን እናድር ይሆናል። ለምን? መጽሐፍ ቅዱስን ጠቅልለን የምንይዝበት የእምነት መግለጫ የለንም፣ ወይ ደግሞ ኖሮንም ምን አናረግም አናጠናም። አዲስ ሰው እኮ እንዴት እንደዳነ ሲያስብ የእምነት መግለጫ ሲያስረዳው ምን ያደርጋል? በጣም ይደነቃል። አስባችኋል? ይሄ አይደለም ስብከቴ፣ ግን ዝም ብላችሁ ድነትን ማለት እዚህ ቤት ያለን ሰዎች በሙሉ በክርስቶስ ያመንን ከሆነ ድነናል አይደል? ምንም ሳናረግ ማለት ነው። የእሱን ጽድቅ እግዚአብሔር የልጁን ጽድቅ ለእኛ ምን አድርገው ሰጥቶ፣ አይገርምም? ራሱ እምነታችን ራሱ እኮ ተቆጥሮ ነው ማለት እንትን እኮ አይደለም። እምነቴንማ ሊቆጥር ይገባል የምንለው ነገር እኮ አይደለም። ሰው እንኳን አይደል በዚህ ሰዓት እንገናኝ ይሄን ያደርጋለሁ ተባብለው እርስ በርስ ምን ያደርጋል? ይተማመናል። ቃሉን የማያጠፋ አይደል ኪዳኑን የሚፈጽም እግዚአብሔርን ማመን እኮ የሚያስደንቅ አይደለም፣ የሚያስመሰግንም አይደለም። እውነት ነው ምናምነው። እውነትን ማመን ምንድን ነው የሚያስደነግጠው? ምንድን ነው የሚያስገርመው? ዋው የሚያስብል ነገር እኮ የለውም። እሱን እግዚአብሔር አይገርምም? በጣም እኮ ነው የሚገርም። ጽድቅ አድርጎ ቆጥሮ የልጁን ጽድቅ ለእኛ ምን አደረገን? ሰጠንና ዳንን፣ የእግዚአብሔር መንግስት ወረስን ተብሎ ሌላ እስቲ የሚል አይደል ጉባኤ እየፈጠርን ነው። ሌላ ጋር በእሱን እናውቀዋለን እኮ ኤሌመንተሪ ነው የሚል ሌላ የለም የሚል ለምን? የእምነት መግለጫ ሩቅ አድርገናቸዋል። የእምነት መግለጫዎችን የእምነት አንቀጽን በጣም ሩቅ ነው። በቃ ብዙ የማይጠቅም ድሮ የነበረ አስፈላጊነቱ አሁን ግን በዚህ ዘመን አስፈላጊ ያልሆነ አድርገና ግን የእምነት መግለጫዎችን ብናነብ ብንረዳቸው በደንብ አያችሁ መዳናችንን ስናስብ ሰላም አለ። በተናወጠ ዓለም ውስጥ ሰላም አለ። ነገሩ ተለውጦ ነው አይደለም? በነገራችን ላይ አልተለወጠም እኮ ነገሩ። ምንድን ነው የተለወጠው? ንጽረተ ዓለማችን፣ ወርልድ ቪዋችን፣ መነጽራችን ምን ያደርጋል? ይለወጥ። እግዚአብሔር አለ። እግዚአብሔር ምን ያጎኛል? አድኖኛል። በልጁ ሞትና ትንሣኤ ዋጅቶኛል አይደል? ልጁ አድርጎኛል። በጣም መደነቅ ያመጣል፣ ምስጋና ያፈልቃል፣ ሰላም ይሰጣል። የእምነት መግለጫ እና ይሄ ኖሚናል የሆነ ህይወት አንኖር ቅዱሳን። በቃ የተለመደ ክርስትና ሁሉም ሰው የሚኖረው ያው ክርስቲያን እግዚአብሔር ያደናል ምናምን የሚል አይነት ክርስትና እንዴት እንኖራለን በመለኮት ፊት? ጆን ዌዝሊ በነገራችን የሆነው ይሄ ነው። ጆን ዌዝሊ ወደ አሜሪካ አይ ቲንክ ለስብከት መሰለኝ እየሄደ በመርከብ መሀል መንገድ ላይ መርከቡ የመስጠም አደጋ ሊገጥመው ሆነ እና ሰው ሁሉ ይረበሻል። በቃ ሞትን ጠፋን። በቃ ልክ እንደ ደቀ መዛሙርቱ ማለት ነው። አሁን እኛ በነዳጅ ነው የምንለው። በቃ አለቀልቅ የኛ ነገር በቃ ምናምን እንላለን። እና ጆን ዌዝሊም ከተረበሹት ሰዎች መሀል ነው። በጣም ነው የሚገርመው። እና ተረብሾ ግን ድንገት ሲያይ የሆኑ ሰዎች ጥግ ላይ ሆነው ይዘምራሉ። ደርሳችኋል ውረዱ እኮ አይደለም የተባሉት። አይገርማችሁም? ማለት መርከቧ ልትሰጥም ነው ነገርየው፣ ግን ይዘምራሉ ጥግ ላይ። እና በጣም ገረመው ጆን ዌዝሊ። እና ማናቸው ብሎ ሲያይ ሞራቪያንስ ይባላሉ። በቃ እነሱ የገባቸው እውነት አለ። እግዚአብሔር ምንድን ነው? ታላቅ ነው። በጸጋው የተነሳ ምን አድርጎናል? ልጆቹ አድርጎናል። የዘላለም ህይወት ወርሰናል። ሰመጥን ወንድም አለም አልሰመጥም ዲፍረንስ የለውም። በቃ ህይወቱን የለወጠው ጆን ዌዝሊ ያ ነው። የሚገርሙ ሰዎች ናቸው። ምን እንደዛ አረጋቸው ብትሉ የመጽሐፍ ቅዱስን እውነት ምን አድርገዋል? ጠቅልለው ተጨምቆ አላቸው። እና አለኝ ወይ? እኔ አሁን ራሴን ጠይቋል። ይሄ እውነት አይደል? አሁን የምልህ መግለጫ የምለው ነገር አለኝ ወይ? ወይስ የሆነ ሩቅ ዶክመንት ነው? መተዳደሪያ ደንብ እኮ አይደለም። በቃ አንዳንድ እንደዛ ይመስላል። የተጻፈ ደግሞ አንቀጽ ስለሆነ ራሱ የእምነት መግለጫ ተብሎ እንደዛ አይደለም እኮ። እንደዛ ቅዱሳን የመጽሐፉን እውነት ጠቅልሎ እኮ ነው የያዘው። መለኮታዊ እውነት ጉልበትም ይሆን ዓለም ሲያናውጠን የሚያቆም እውነት ነው ያለው። እና የእምነት መግለጫዎችን ማወቅ ሰላም አይደል? እርካታ፣ ምስጋና፣ መደነቅን ይፈጥራል። ማን አይፈልግም ይሄን? እና መደነቃችንን ቤትና መኪና አይወሰድብን፣ ቆንጆ ስራ እና ጥሩ ቤተሰብ አይወሰድብን። መደነቃችን ይሄ አይሁን። የሚያስደንቀን ነገር ጥሩ ነው። ይሄ ከሆነ ላይሆንም ይችላል። ከሆነ ጥሩ ነው።
ግን ይሄ አይደለም የሚያስደንቀው። ትልቁ መደነቅ የመለኮት መደነቅ የትኛው ነው? የእግዚአብሔር የማዳን ስራ፣ የክርስቶስ ኢየሱስ ጽድቅ ለእኛ እንዲሁ በነፃ ተቆጥሮ ለምን የተደረገ የተሰጠ። እግዚአብሔር በዚህ ይርዳን እና ቅዱሳን በጣም ጊዜ እንድትወስዱ እኔ አበረታታችኋለሁ። እውነት የቤተ ክርስቲያናችን የእምነት መግለጫ ምንድን ነው ብላችሁ እንድትጠይቁ እስቲ ስጡን እናነበው አይደል? እንጠይቃቸው ጥያቄ ካለን ከዛ ከህይወታችን ጋር እናስማማው አይደል? ማን ከራእይ ከዘፍጥረት እስከ ራእይ ድረስ ጨርሶ ያውቃል? ማን ያውቃል? በጣም ከባድ እኮ ነው አይደል? እሱን በጣም የእምነት አንቀጽ ያሳጥረዋል። የእምነት መግለጫ ደግሞ አስፋፍቶ በምንረዳው መልኩ አድርጎ ለህይወት መልህቅ እንዲሆን አድርጎ ለዕለት ተዕለት ህይወት እንዲሆን አድርጎ ምን ያደርጋል? ያቀርብልናል። በጣም አበረታታችኋለሁ። ሁለተኛ የዚህ ተዛምዶ እርስ በርስ የሚቃረን ዶክትሪንና ትምህርት ከመቀበልና ከማስተማር ያድነናል። ደግመዋለሁ። እርስ በርስ የሚቃረን ዶክትሪንና አስተምህሮ ከማስተማርና ከመስማት ከመቀበል ምን ያደርጋል? ያድነናል። እኛ ሀገር በጣም በሚደንቅ ሁኔታ ዶክትሪን ቀላቅሎ ማስተማር ኖርማል እና ይሄ የአስተማሪው ጥፋት ብቻ ሳይሆን የኛ የምዕመናንም ምንድን ነው? ጥፋት ነው አይደል? እኛ ካላወቅን ሰውየው የፈለገውን ወጥቶ ምን ያደርጋል? ያወራል። እኛም አሜን እንለዋለን። የሚቀጥለውም ቀን እናደርገዋለን። ቀጥልበት ብራዘር፣ የሚቀጥለውም ስታስተምር ምን እንላለን? አሜን እንለዋለን ማለት ነው። ለምሳሌ እስራኤል አይደል? እስራኤል በጣም በቃ የምትገርም ሀገር ነች። አንዳንድ ቤተክርስቲያናት ውስጥ የእስራኤል ባንዲራ አለ። መጥፎ አይደለም ይላችሁ። ባንዲራ ሁሉንም ማድረግ ይቻላል። እንደ ዩሮፒያን ዩኒየን፣ አፍሪካን ዩኒየን ባንዲራ መደርደር ይቻላል፣ ችግር የለውም። ምንድነው ከጀርባ ያለው እይታ ግን? አንድ ሰው የእስራኤል ባንዲራ ሲኖረው ቤተክርስቲያን ውስጥ ምን እያሰበን ያለው? ስለ እስራኤል ያለው እይታ የትኛው ነው? በምሳሌ ለማስረዳት ሁለት አይነት እይታዎች አሉ። አንደኛው ዲስፔንሴሽናሊዝም ይባላል፣ አንደኛው ኮቨናንት ቴዎሎጂ ይባላል። እዚህ ዲስፔንሴሽናሊዝም የምንላቸው የሚለውን የሚከተሉ ሰዎች የሚያምኑት እግዚአብሔር ሁለት እቅድ አለው። አንደኛው ለእስራኤል፣ አንደኛው ለማን? ለቤተክርስቲያን። ኦኬ። ኮቨናንታል ቴዎሎጂ ደግሞ የሚባሉት የሚለውን ደግሞ የሚያምኑ ደግሞ ምዕመናን ወንድሞች እናቶች ደግሞ ነው እግዚአብሔር አንድ ህዝብ ነው ያለው። በብሉይ ኪዳን ማን? እስራኤል። ከዛ በአዲስ ኪዳን ደግሞ እኛ እውነተኛ መንፈሳዊ እስራኤል የምንባለው እኛ አለን ደግሞ ብለው ያስባሉ። ስለዚህ አሁን ዲስፔንሴሽናሊስት የምንላቸው ሰዎች እግዚአብሔር ለእስራኤል የገባውን ኪዳን ምን ያደርጋል? ይሰጣል ብለው ያስባሉ። ስለዚህ ምን ማለት ነው? የተገባላት ምድር አሁን የኔ ነው የምትለውን ቦታ እግዚአብሔር ምን ያደርጋል? ይሰጣታል። ሌሎችም የተገቡ ተስፋዎችን እግዚአብሔር ምን ያደርጋል? ቤተ መቅደሱን ይደረጋል፣ ይገነባል። ኢትስ ኦኬ እንደዛ ብሎ ማሰብ። ኮቨናንት ቴዎሎጂ ደግሞ የሚያምን ምዕመን ደግሞ ምን አይልም። አይ እኛ ነን እውነተኛ እስራኤል፣ ማን ነው? እኛ ነን ይላሉ። ከዛ እኛ ነን እውነተኛ እስራኤል ብሎ የሚያስብ አንድ ምዕመን የሺህ ዓመት መንግስት አለ፣ እኛ እንደውም ከመከራው በፊት ነው የምንጠቀው ይላል። ይሄ የዲስፔንሴሽናሊስት ምንድን ነው? አቋም ነው፣ አስተምሮ ነው። ኮቨናንት ቴዎሎጂ የሚያምን ምዕመን ሊል የሚገባው ምንድን ነው? የሺህ ዓመት መንግስት የሚባለው ሊትራል 1000 ዓመት ሳይሆን አሁን ክርስቶስ ኢየሱስ በሰማይ በአባቱ ቀኝ ሆኖ በቤተ ክርስቲያን በኩል ዓለምን መግዛቱ ነው ይላል። አሁን እኛ ሀገር ችግር የሆነው ሁለቱንም የሚመቸን ነው የምንወስደው። ሺህ ዓመት መንግስት ይኑር፣ ሺህ ዓመት መንግስት አለ ይላል። ሺህ ዓመት መንግስት አለ። ታዲያ እስራኤልና ቤተክርስቲያን አንድ ናቸው ወይስ የተለያዩ ናቸው? አይ እኛ ተከተናል። እስራኤል በቤተክርስቲያን ተተክታለች፣ ግን ሺህ ዓመት መንግስት አለ። ኢየሱስ መጥቶ ለ1000 ዓመት ምን ያደርጋል? እንዴት ብሎ እንድማለም። አሁን የሚያስቸግረ ምኑ ነው? ይደባለቃል ማለት ነው። እና አንዳንድ ጊዜ አለማወቅ የሚሰጠንን ነፃነት ተጠቅመን የምናጠፋው ጥፋት አሁን አስቸጋሪ ስለሚሆን ግን አሁን ማበረታታው ምዕመን ማንበብ አለብን። የሚያነብ ምዕመን ካለ የሚያስተምረው ሰውዬ ምን ያደርጋል? አሁን ታውቃላችሁ ብዬ ሳስብ እንድንሆናለሁ እጠነቃለሁ። አይ ባያውቁም ምናምን ካልኩ ግን ምንድን ነው የኔንም ስንፍና ታበረታቱኛላችሁ፣ እናንተ ምን አታረጉም? አሁን የእምነት መግለጫ የሚያደርገው ሌላኛው ነገር ምንድን ነው? እኛ የምንቀበለው ይሄን ነው። ቤተክርስቲያን እስራኤል ምን ብላለች?
ተከታለች። ስለዚህ ባንዲራው ምን አድርጉ? አውርዱ፣ ይቅርታ እንጸልያለን አይደል? ለእስራኤል እንጸልያለን፣ ለፍልስጤም እንጸልያለን፣ ለዓለም እንጸልያለን አይደል? ለነገስታት እንጸልያለን፣ ሰላም እንዲሆን አይደል? አንድ ለእነሱ ስንል ሁለት መጽሐፍ ቅዱስ እንደሚለው በጸጥታና በዝግታ ለመኖር የእነሱ ሰላም መሆን አስፈላጊ ነው። እንትን የእንቁራሪቷን አይነት ታሪክ እንዳይሆን እኔ እንትን እሳት ይነዳል አሉ ሰፈር ውስጥ። እሳት ሲነድ ሁለት እንቁራሪቶች እየዋኙ ያወራሉ አሉ። ከዛ አንደኛው ኧረ እሳት ነደደ ትላታለች። አንደኛው ኧረ አንቺ ደግሞ በቃ ሁሌ ሽብር እና እኛ ምን ሆን እዚህ የት ነው ያለ ነው? እዚህ ኩሬ ውስጥ አይደል ያለ ይመለከተናል ትላለች። ኧረ ያቺኛው ኧረ ተይ የሚሆነውን እኒ ምናምን ትላለች። ኧረ በእናትሽ ምን ሆነሽ ነው ምናምን ትላለች ያቺኛው እንቁራሪት። እና ያቺኛው ስለፈራች እስቲ ቆይ የሚሆነውን አይቼ ልምጣ ብላ ወጣች። አንደኛው እኔ ምን አገባኝ እኔ በሰላም ነው ያለሁት ብላ ኩሬ ውስጥ እያለች የመንደሩን ሰዓት ሊያጠፉ የሰፈር ሰዎች በባሊ ውሃ የሚቀሩት ከየት ነው? ከዛ ኩሬ ነው። ውሃ ሲቀዱ እንቁራሪቷንም አብረው ቀርተው ሰዓቱ ምን አደረገች? አረ የነዳጅ ጭማሪ በቂ ነው ለማጸለይ። እዛ ባይደርስ ጥሩ ነበር እውነት ለመናገር ሳይደርስ መጸለይ ያለብን እውነት አይደል? እንዳማኝ ግን በጸጥታና በዝግታ እንድንኖር እንጸልያለን። ግን ባንዲራው ምን አናረግም? አንሰቅም። ባንዲራውን ከሰቀልን ማለት አለብን። እግዚአብሔር ለቤተክርስቲያን ሌላ ዓላማ፣ ለእስራኤል ሌላ ዓላማ፣ ሌላ ሁለት ህዝብ አለው ማለት አለብን ማለት ነው። ለእግዚአብሔር ሁለት ህዝብ አለው መምረጥ ይቻላል፣ ችግር የለውም። እና እድሜው ይነግሯቸዋል። ገብቷቸዋል። እርስ በርስ የሚቃረን ትምህርት ሲሰበክ ምን አንልም፣ ቁጭ ብለን አይደል? ቢያንስ ሰባኪው ቢሳሳት እኛ ምን እናደርጋለን? እናርማለን። ሌላኛው እና ሶስተኛው ከብዙ ጥቅሞች መካከል ሶስተኛው ተዛምዶ የሚሆነ ምንድን ነው ያላችሁኝ እንደሆነ የምናቀርበው ዝማሬ ጸሎት የማያነክስ ያልታወረ እንከን የሌለበት እንዲሆን ያደርጋል። የእምነት መግለጫን ማወቅ እና እኔ ዝማሬዎች በጣም ይገርሙኛል። አሁን አንድ መዝሙር አላት ቃል ኪዳን ሊሊ በጣም ነው መወዳት። አንዳንድ ጊዜ እሺ እመጣለሁ ብቻ ምን የሚል መዝሙር አላት? ያለ ምሕረት ምን አለኝ የሚል መዝሙር አላት አይደል? ያለ ይቅርታ ምን አለኝ ጌታ ሆይ፣ ያለ ምሕረት ምን አለኝ፣ ያለ ይቅርታ ምን አለኝ የሚል በጣም የሚደንቅ መዝሙር አላት። በጣም ነው የምወደው። ሊሊ ራሷ ደግሞ ምን አለ የሚል መዝሙር አላት። ትሸነፋለህ አላለም፣ ትዋረዳለህ አላለም፣ ትታመማለህ አላለም፣ ትደህያለህ። አሁን እኩል ሁለቱንም ከዘመርን አስቸጋሪ ነው የሚሆነው። የእምነት መግለጫ ችግር ነው የሚሆነው ማለት ነው አይደል? ያለ ምሕረት ምን አለ ምን ይደረጋል? ይዘመራል አይደል? ያለ እግዚአብሔር ምሕረት ምን አለን? እሷንም ልንባረካት ይገባል። ግን ደግሞ እንትን ተሸን አላለም፣ ትደህያለህ አላለም ስትል ምን አለ? ቆይ መግለጫው ምን ያደርግ አይፈቅድም አይደል? እግዚአብሔርን ማክበር እኮ ነው በዝማሬ። ለእግዚአብሔር ማያነክስ ያልታወረ የሚሆን የብሉይ ኪዳን እኮ ዳልች ስታመጡት ማለት መሰላችሁ በጥንቃቄ የታሰበ በጥንቃቄ ምን ያደርጋል? የተጻፈ አይደል? ግጥሙ ዜማው ለእግዚአብሔር እንደሚቀርብ ታስቦ ምን ይደረጋል? የተደረሰና የተጻፈ። ከዛስ መጽሐፍ ቅዱሱ ጋር ይጋጫል አይጋጭም ተብሎ ምን የሚደረግ የሚታይ የሚፈተሽ መሆን አለበት። እኩል ሁለት መዝሙር ምን አናረግ አንዘምር። መግለጫው ከሌለ ግን መነጽሩ ከሌለኝ ግን ምን አደርጋለሁ? አላለም እያልኩ እኩል ዝዘምር ታገኛላችሁ። ትደህያለህ አላለም እላለሁ ቆሜ አይልም አይደል? ኢዮብን አሳፋችሁታል እንዴት እንደኖረ? ራሱ ደቀ መዛሙርቱን አሳፋችሁታል እንዴት እንደኖሩ? አይገርም? የደቀ መዛሙርቱ መጨረሻ ብዙ ጊዜ እናወራውን በነገራችን ላይ በቃ ጻፉ ምናምን እግዚአብሔር ሰበኩ ዓለምን ነቀነቁ ምናምን ነው። ጳውሎስ አንገቱን በሰይፍ አይደል? ጴጥሮስ ተሰቅዝቆ ምን ተደርጎ ተሰቅሎ፣ ዮሐንስ ምን በዘይት ተንጨርጭሮ አላለም። ትጓረዳለህ አላለም። ትታመማለህ አላለም። ጳውሎስ እኮ እኔ የሚያሰቃየኝ ነገር እኮ አለ አንሳልኝ ብዬ ጌታ ምን አልኩት? ምን አለ? በቃ ጸጋዬ በቃ አላነሳም አለው። ምን እንደሆነ አናውቅም በነገራችን ላይ ውጋት ነው ምናምን ይላል። እኔ ምን ይሁን እውነት አንዳንዴ የማይለውን በጣም እንሞክራለን። ይሄ ምን እንደሆነ እኔም አላውቅም በነገራችን ላይ ግን እርግጠኛ ሆነን የምንናገረው ለጳውሎስ ምቾት የሚሰጥ ነገር አይደለም። ጳውሎስን የሚያህል ሐዋርያ ምን አለ? አንሳልኝ ብሎ ጌታ ምን አልኩና ለመነ። በቃ ግን ምን አለው ጌታ? አላነሳም። መነጽሩ ሲኖር የእምነት መግለጫ ሲኖር ምን እናደርጋለን? ትምህርቱን ስንሰማ እናጠራለን አይደል? ዝማሬ ስንዘምር ምን እናደርጋለን? እናጠራለን።
ጸሎት ስንጸልይ እናጠራለን። በነገር ላይ አሁን አንዳንድ ጸሎቶች ከተማውን አስተካከል ነው፣ ጸጥ ረጭ ያደረግ ነው። ለመንግስት የከበደውን ስራ አንዲት አዳራሽ ውስጥ ሆነው እውነት ቢቻል አሁን መንግስት ራሱ ይጠቀማቸው ነበር፣ ስላልተቻለ እኮ ነው። እና የእምነት ምን መግለጫ ቢረዳው ኖሮ ሰውዬ ምን ያደርግ ደፍሮ አይለውም። እስቲ ትንሽ ይወጣ ይበል አረ እግዚአብሔርን ተላላኪ የሚያደርግ ጸሎት ምን አናደርግ አንጸልይ ማዘዝነ ምን አናለውም ጌታን እንዴ አረ ካፌና ሬስቶራንት እኮ ገብተን የሚያስተናግደን ሰው እኮ ማድረግ አለብን። እባክህን ታመጣልኝ ወይ አረ እባክህን ማለት አለብን። ራሱ ሲያረግልም እናመሰግናለሁ እንላለን። እግዚአብሔር ፊት ስንቆም የምናዘውስ አረ የቄስ ልጅ እግዚአብሔር ምን ይመስላል? አጎቱ የእግዚአብሔር አባትነትና የእግዚአብሔር አምላክነት ፋይን ላይን አላት እና ያቺን መስመር በሳት በጣም አደገኛ ነው። እና ማቴዎስ 7 ላይ ኢየሱስ ሲናገር አይደል ምን ይላል? የተራራው ስብከት ላይ የአማኞች የክርስትና ጉዞ ምንድነው? መንገዱ ምንድነው? ቀጭን ነው። በሩ ምንድነው ይላል? ጠባብ ነው። እና በጣም ነው የሚገርመኝ። ይሄን በብዙ መልኩ ማሰብ ትችላላችሁ። በቅድስናና በጽድቅ መሃል ያለው ላይን ምንድነች? በጣም ቀጭን ነች። በነገራችን ላይ ተቀድሰን ባንድንም የዳንበት መዳን ግን ሊቀድሰን ይገባል። አያችሁት? በጣም ቀጭን መስመር ነው ያለች። ብዙ ነገር ካያችሁት አሁን የእግዚአብሔር አባትነትና የእግዚአብሔር አምላክነትን ቀጭን ላይን አለው፣ መስመር አለው። እንደፈለግን ልንሆን አንችልም ማለት ነው አይደል? ልጅ ሲያረገን እግዚአብሔር ምን እናደርገዋለን? እንደ ልጅ እናከብረዋለን። ለዛ ነው እግዚአብሔር ይጠይቃል እስራኤላን መፈራቴ የታለ መከበሬ ወዴት አለ? እንደውም ይላል ቤተ መቅደሱን እንደው አንድ ሰው በዘጋልኝ ይላል። የእምነት መግለጫ ቅዱሳን የእምነት መግለጫ የሚያደርገው የመጽሐፍ ቅዱስን እውነት አይደል ጨምቆ የያዘውን ያንን የእምነት አንቀጽ ምን ያደርግልናል? አፍታቶ በሚታኘክ መልኩ ሊያዝ ሊሸመደድ አእምሮ ውስጥ ሊቀመጥ በሚችል መልኩ ምን ያደርጋል? አስተካክሎ የእምነት መግለጫ ያቀርበዋል። ለዕለት ተዕለት ህይወት እንዲመች አድርጎ መከራ ሲመጣ፣ ችግር ሲመጣ፣ ስኬት ሲመጣ፣ ማግኘት ሲመጣ፣ ማጣት ሲመጣ፣ ሀዘን ሲመጣ፣ ደስታ ሲመጣ ጥቅም ላይ እንዲውል ህይወታችንን እንዲቃኝ አድርጎ ምን ያደርጓል? የእምነት መግለጫ ይሰራዋል። መነጽር ያበጅልለታል፣ አይናችን ለልባችን አጥር ያበጅለታል። እና አበረታታችኋለሁ ቅዱሳን የእምነት መግለጫችን ምንድን ነው ብላችሁ እንድታነቡ እንድትሸመድዱት አእምሮ ውስጥ እንዲሆን አይደል? ሌላኛው አማራጭ ከዘፍጥረት እስከ ራዕይ ማድረግ ነው፣ መሸምደድ ነው። እሱን እንደማንሞክር ሁላችንም እናውቃለን። በመንፈስ ቅዱስ ፊት ስለሆንን ኧረ እኔ እሞክራለሁ የሚል ሰው የለም። ስለዚህ ቢያንስ ምኑን እንወቀው፣ ምኑን እናብላለው? አእምሯችን ውስጥ የእምነት መግለጫ ምንድን ነው? የእምነት መግለጫችን የቤተክርስቲያናችን የሚለውን እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላካችን ሆይ አባቶቻችን የእምነት አንቀጽ ብለው ያሰመሩትን ድንበር የሰሩትን ሜዳ ደግሞ ከነሱ በኋላ የመጡት አባቶች የእምነት መግለጫ ብለው አፍታተው ለዕለት ተዕለት ህይወት ትርጉም የሚሰጥ አድርገው ለመረዳት የሚቀል አድርገው አስቀምጠውልናል። ጌታ ሆይ ይህንን ማወቅ ይሁንልን። እግዚአብሔር ሆይ ከድካማችን የተነሳ ያንተን ቃል 66ቱን መጽሐፍ ሙሉን አጠርተን ሸምድደን እንደማንጨርስ እናውቃለን። ጌታዬ ግን እግዚአብሔር ሆይ አንተ እንደ አባት ያቀረብክልን የእምነት መግለጫን እግዚአብሔር ሆይ ድነትን ቢሆን ቅድስናን ቢሆን እግዚአብሔር ሆይ ተስፋን ቢሆን የሚሰጠውን የሚያብራራውን መነጽር ለህይወት ወሳኝ ጥያቄዎች እግዚአብሔር ሆይ መልስ የሚሆነውን ከቃልህ የወጣውን የእምነት መግለጫ እግዚአብሔር ሆይ ለህይወታችን የምንተገብርበትን በአእምሯችን የምንይዝበትን እድል፣ ጉልበት፣ ጸጋ አብዛለን። ጌታ ሆይ እርዳታ ከኛ ጋር ይሁን። የሆነ ሩቅ ዶክመንት አይሆንብን እግዚአብሔር ሆይ የሆነ መተዳደሪያ ደንብ የሆነ ቦታ የተቀመጠ ሼልፍ ላይ ያለ የማናነበው ወረቀት አይሆን እግዚአብሔር ሆይ ስለ አንተ ቅልብጭ ብሎ የተቀመጠ ይህንን እውነት እግዚአብሔር ሆይ ልትነግረን የወደድከውን በቃልህ እግዚአብሔር ሆይ በ66ቱ መጽሐፍ የነገርከንን ቅልብጭ አድርጎ ያስቀመጠውን የእምነት መግለጫ እግዚአብሔር ሆይ በማወቅ እግዚአብሔር ሆይ አንተን የሚያከብር ህይወት፣ ሰላም ያለው፣ ደስታ ያለው፣ አንተን የሚያመሰግን በማዳንህ በመቀደስህ በማክበርህ የሚደነቅ እግዚአብሔር ሆይ እውነትን ከሐሰት የሚለይ ምስጋናው ዝማሬውና ጸሎቱ እግዚአብሔር ሆይ የማያነክስ ያልታወረ እንዲሆንልን እግዚአብሔር ሆይ ጸጋህን አብዛለን። ስለምትረዳን እናመሰግናለን።
በልጅ በክርስቶስ ኢየሱስ ስም አሜን።